ከክርስቶስ ጋር ህይወትን ሰጠን የሚለው ሐሳብ እንደዚህ አንደርስታንድ ብናደርገው ጥሩ ነው። አዳም የጣለውን የእግዚአብሔርን ህይወት የእግዚአብሔርን እስትንፋስ በክርስቶስ አማካኝነት ነው የሰጠንና ክርስቶስ ወደ ህይወታችን ሲገባ ክርስቶስ ወደ ህይወታችን ሲመጣ ክርስቶስ ህይወታችን ሲሆን ስንቀበለው በእምነት ስንቀበለው ክርስቶስ በህይወታችን መኖር ሲጀምር ያን ጊዜ በአዳም ምክንያት አተን የነበረውን የእግዚአብሔርን ህይወት መልሰን ተቀበል ነው ማለት ነው። ስለዚህ በእኛ ውስጥ ክርስቶስ ሲኖር አሁን የእግዚአብሔርን ህይወት መኖር እንጀምራለን ማለት ነው። የኤፌሶንን መልእክት እናወጣና ምዕራፍ 2ን አንብበን እንቀጥላለን ማለት ነው ካቆምንበት። ጌታ ስሙ የተባረከ ይሁን። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ጌታን እናመሰግናለን። ይሄንን ምዕራፍ ጀምረነዋል አቃለሁኝ። ቁጥር 1 ቁጥር 2 እና ቁጥር 3ን ተመልክተነዋል። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ከዚያ ደግሞ በእነሱም በዚህ ዓለም እንዳለው ኑሮ ትመላለሱ ነበረ፣ በማይታዘዙትም ልጆች ላይ በሚሰራው በአየር ላይ ስልጣን እንዳለው መንፈስ አለቃ ፈቃድ ደግሞ በፊት ተመላለሳችሁባቸው ይልና ጳውሎስ እኛ ደግሞ ሁላችን በእነዚህ ልጆች መካከል የስጋችንንና የልቦናችንን ፈቃድ እያደረግን በልባችን ምኞት እንኖር ነበርን፣ እንደ ሌሎችም ደግሞ እኛም ከፍጥረታችን የቁጣ ልጆች ነበርን ካለ በኋላ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ይላል። ክብር ለእግዚአብሔር ይሁን። እዚህ ጋር የእግዚአብሔር ነገር ግን ወገኖቼ የሚያስገርም ነገር ይዞ ነው የሚመጣው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ሙታን እንኳን በነበርን ጊዜ ሕይወትን ሰጠን። ክብር ለጌታ ይሁን። አምላካችን እግዚአብሔር ወገኖቼ ስሙ ለዘላለም የተባረከ ይሁን። ሃሌሉያ። ሙታን ነበርን፣ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። ክብር ለጌታ ይሁን። በእነዚህም ልጆች መካከል ዓለም ታሽከረክረን ነበረች፣ እንደፈለገች ታኖረን ነበረ ወይንም ትገዛን ነበረ። በባርነት ቀንበር ስር ነበርን። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከባርነት ነፃ አውጥቶ ሕይወትን ሰጠን። ክብር ለጌታ ይሁን። በአየር ላይ ስልጣን ያለው መንፈስ አለቃ በማይታዘዙት ልጆች ላይ የሚሰራው መንፈስ ደግሞ እንደወደደ ያሽከረክረን ነበረ፣ እንደፈለገ ይገዛን ነበረ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። ክብር ለጌታ ይሁን። ወገኖቼ ይሄ ልብን የሚያሞቅ የእግዚአብሔር ቃል ነው። የእግዚአብሔር ነገር ግን ወገኖቼ ነገሮችን ይለውጣል። ክብር ለጌታ ይሁን። ከነበርንበት ከዚያ የጨለማ ሕይወት ከዚያ ከረዳት አልባነት ከወደቅንበት ከጥልቅ ነገር እግዚአብሔር አምላክ በምህረቱና በፍቅሩ አወጣን ነው የሚለው። ሁላችንም ደግሞ ከፍጥረታችን የቁጣ ልጆች ነበርን ካለ በኋላ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ክብር ለጌታ ይሁን ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ክብር ለጌታ ይሁን። ስለዚህ ከቁጥር 4 እስከ 7 ያለውን ሐሳብ ነው ዛሬ የምናየው። የምህረቱና የጸጋው ባለጠግነት፣ የፍቅሩ ታላቅነት። አንደኛ ሕይወትን አሰጠን ወይም ሕይወትን እግዚአብሔር እንዲሰጠን ያደረገው የምህረቱና የጸጋው ባለጠግነት የፍቅሩ ታላቅነት ነው። ከእርሱ ጋር አስነሳን፣ እንደገና ደግሞ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። እነዚህን ነገሮች ከ4 እስከ 7 ባለው ክፍል ላይ
ትመለከታላችሁ። ሕይወትን ሰጠን፣ ከእሱ ጋር አስነሳን፣ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ቁልፍ የሆኑ ነገሮችን ነው የሚናገረው። እግዚአብሔር በምህረቱ ባለጠጋ ስለሆነ ከታላቅ ፍቅሩ የተነሳ እግዚአብሔር ከጸጋው ባለጠግነት የተነሳ እነዚህን እንዳደረገልን እንመለከታለን። ምዕራፍ 2 1 እና 3 የሚናገረው የሰው ልጅ የወደቀበትን የውድቀት ጥልቀት የወደቀበትን የውድቀት ዝቅታ የሚያሳይ ሲሆን ነገር ግን ከ4 እስከ 7 ያለው ደግሞ በሌላ በኩል ለወደቀው ለዚህ ሰው የእግዚአብሔር ፍቅርና የእግዚአብሔር የምህረቱ ባለጠግነት ምን ያህል የከበረ እንደሆነ ምን ያህል ከወደቀበት ጉድጓድ የሰው ልጅ ከወደቀበት ጉድጓድ ጥልቀት ጎትቶ እንዳወጣ ብርቱ እንዴት እንደሆነ የእግዚአብሔር ቸርነት የእግዚአብሔር ምህረት የእግዚአብሔር ባለጠግነት ምን ያህል እንደሆነ የሚያሳይ ክፍል እንደሆነ እንመለከታለን። ወገኖቼ የሰው ኃጢአት እጅግ ክፉ ነው። ሰውን ኃጢአቱ ምንድነው ያደረገበት? የተካፈለውን የእግዚአብሔርን ሕይወት የእግዚአብሔርን አዳምን እግዚአብሔር አምላክ ሲፈጥረው እስትንፋስን የእግዚአብሔር የራሱን እስትንፋስ ነው እፍ ያለበትና አዳም ሕያው ነፍስ ያለው ሰው የሆነው እና ልክ ኃጢአት ምንድነው ያደረገው? ከአዳም ያንን የእግዚአብሔርን እስትንፋስ ነው ያስወሰደበት። ከዛ በኋላ አዳም ይኖር ነበር እንጂ በሕይወት አልነበረው። ሔዋንና አዳም ከኤደን ገነት ከተባረሩ በኋላ ከውድቀት በኋላ ይኖሩ ነበር እንጂ ሕይወት አልነበራቸውም። ምክንያቱም ያ የተቀበሉት ከእግዚአብሔር የተቀበሉት ሕይወት ተወስዶ ስለነበረ ማለት ነው። ምክንያቱም እግዚአብሔር አምላክ ሞትን ትሞታላችሁ ብሎ ስለነበረ እና ኃጢአት በጣም የከፋ ነገር ነው። ግን የእግዚአብሔር የምህረቱና የፍቅሩ ጥልቀት የፍቅሩ ትልቅነት የፍቅሩ ባለጠግነት የምህረቱ ባለጠግነት የጸጋው ባለጠግነት ደግሞ ከዚህ የሰው ልጅ ከወደቀበት ክፉ ከሆነው ኃጢአት መንጭቀው ሲያወጣው ጎትቶ ሲያወጣው እንመለከታለን እና ከሰው ኃጢአት ክፋት ይልቅ የእግዚአብሔር ምህረትና ፍቅር በእጅጉ እንደሚበልጥ ጳውሎስ በሮሜ ምዕራፍ 5 ላይ ይነግረናል። ሮሜ ምዕራፍ 5 ቁጥር 20 እና 21 ላይ በደልም እንዲበዛ ሕግ ጭምር ገባ ይልና ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ እያለ የእግዚአብሔር ጸጋ ከሰው ልጅ ኃጢአት አዳም ካመጣው ኃጢአት ይልቅ በክርስቶስ የመጣው የማዳን ጸጋ ከሁሉ የበለጠ ከሁሉ የከበረ ከሁሉ የተሻለ እንደሆነ የሚያሳይ ክፍል እንደሆነ እንመለከታለን። ክብር ለጌታ ይሁን። ወገኖቼ እኛ እግዚአብሔር አምላክን ስለወደድነው አይደለም ወደ ደህንነት ያመጣን ወደ ሕይወት ያመጣን ያዳነን ከነበርንበት ከዚያ የውድቀት ጉድጓድ ውስጥ ጎትቶ በጣም ጥልቅ ከሆነ የውድቀት ጉድጓድ ውስጥ ጎትቶ ያወጣን እኛ ስለወደድነው አይደለም፣ ወይንም ደግሞ ከኛ መልካምነት ከኛ ስራ የተነሳ አይደለም፣ ወይንም እኛ እሱን ከመውደዳችንና ከማፍቀራችን የተነሳ አይደለም። እግዚአብሔር አምላክ የሰው ልጆችን ከመውደዱ የተነሳ ነው። እግዚአብሔር አምላክ በማይለወጥ ፍቅር የሰው ልጆችን ከመውደዱ የተነሳ ያደረገው እንደሆነ እንመለከታለን። ከሞት ወደ ሕይወት ከመሻገርም አልፎ በሰማያዊ ስፍራ ከክርስቶስ ጋር በአብ ቀኝ ለዘላለም ያስቀመጠን ወገኖቼ የእግዚአብሔር ፍቅር ነው። የማንም ስራ ሰውን ከኃጢአቱ ሊያድነው ወይንም ከዚህ ከወደቀበት ነገር ሊያነሳው እንደማይችል እንመለከታለን። የእግዚአብሔር ቃል አንደኛ ዮሐንስ ምዕራፍ 4 ላይ ከቁጥር 8 ጀምሮ እንደዚህ ይላል፣ ፍቅር የሌለው እግዚአብሔርን አያውቅም ይልና እግዚአብሔር ፍቅር ነው ይላል። ፍቅር የእግዚአብሔር የማንነቱ መገለጫ ነው። የእግዚአብሔር ቸርነት፣ የእግዚአብሔር ፍቅር፣ የእግዚአብሔር የጸጋው ባለጠግነት፣ የእግዚአብሔር ጸጋ ስንል እነዚህ ሁሉ የእግዚአብሔር የማንነቱ መገለጫዎች ናቸው። እግዚአብሔር አፍቃሪ ሳይሆን እግዚአብሔር ራሱ ፍቅር ነው። ስለዚህ እግዚአብሔር ፍቅር ነውና በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ይላል። በእርሱ በኩል በክርስቶስ ኢየሱስ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም ብሎ በዚህ እግዚአብሔር በክርስቶስ ቸርነቱንና የጸጋውን ባለጠግነት ማሳየት የቻለበትን መንገድ ያሳየናል፣ በዚህ ቃል አማካኝነት ማለት ነው። እና ይሄ በኋላ ከቁጥር 8 ጀምሮ ባለው ሐሳብ ላይ የምንመለከተው ነው የሚሆነው። በስራችን ያመጣ ነው ሳይሆን በእግዚአብሔር ማንነት፣ በእግዚአብሔር ቸርነት፣ በእግዚአብሔር ፍቅር፣ በእግዚአብሔር ጸጋ
እና በእግዚአብሔር በምህረቱ ባለጠግነት የመጣ እንደሆነ እንመለከታለን። ስለዚህ እግዚአብሔር በምህረቱ ባለጠጋ ነው ስንል ጽድቅን ያመጣልን ያ የእግዚአብሔር የምህረቱ ባለጠግነት እግዚአብሔር የምህረት አምላክ መሆኑ ምህረት የእግዚአብሔር ባህሪ መሆኑ ያመጣልን ነገር እንጂ የኛ ወይንም የሰው ልጅ ስራ ውጤት እንዳልሆነ ልናውቅ ይገባል። የሰው ልጅማ ስራ የሰው ልጅማ ማንነት ውጤቱ ሞትን ነው ያመጣው። አዳም እኮ ማንነቱ ያመጣበት ሞትን ነው። የእግዚአብሔር ግን ምህረት ያመጣው የእግዚአብሔር ማንነት ግን በህይወታችን ያመጣው በሰው ልጆች ህይወት በአጠቃላይ ያመጣው ደህንነትን ነው። ስለ እግዚአብሔር መሐሪነት ስለ እግዚአብሔር የምህረት ባህሪ ሲናገር መዝሙር 103 ላይ እግዚአብሔር መሐሪና ይቅር ባይ ነው ይላል። ከቁጥር 8 ጀምሮ እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምህረቱም የበዛ ሁልጊዜ አይቀስፍም፣ ለዘላለምም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምህረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ ራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል ይላል። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምህረቱም የበዛ ነው ብሎ የእግዚአብሔር ቃል ይናገራል። ይሄ የእግዚአብሔር ማንነት ነው። ይሄ የእግዚአብሔር ባህሪ ነው። እግዚአብሔር ምንድነው? መሐሪ ነው። እግዚአብሔር ምንድነው? ይቅር ባይ ነው። እግዚአብሔር ከቁጣ የራቀ ነው። እግዚአብሔር ምህረቱ የበዛ አምላክ ነው። ያዳነን ያ የእግዚአብሔር ይቅር ባይነት ምህረትና ቸርነቱ ከቁጣ የራቀ መሆኑ ምህረቱ የበዛ መሆኑ ነውና እግዚአብሔርን እናመሰግናለን። እግዚአብሔር በምህረቱ ባለጠጋ ነው ስንል ከዚህ የተነሳ ነው። እግዚአብሔር መሐሪ ነው፣ እግዚአብሔር ፍቅር ነው ስንል ይሄ የእግዚአብሔር ማንነቶች መገለጫ ናቸው፣ መግለጫ አይደሉም። እግዚአብሔር ምህረት አለው፣ እግዚአብሔር ፍቅር አለው ለማለት ሳይሆን እግዚአብሔር ፍቅር ነው፣ እግዚአብሔር ምህረት ነው ስንል ማንነቱ ነው ማለት ነው። እግዚአብሔር ራሱ ምህረት ነው፣ እግዚአብሔር ራሱ ፍቅር ነው ማለታችን ነው። ክብር ለጌታ ይሁን። ወገኖቼ ይሄ በጣም ትልቅ ነገርና ልንረዳው የሚያስፈልግ ነገር ነው። በእግዚአብሔር ቤት እንኳን ስንኖር የሚያኖረን የእግዚአብሔር መሐሪነት የእግዚአብሔር ፍቅር ነው እንጂ የኛ ስራ የኛ ጽድቅ አይደለም። ስለዚህ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን የምንለው ከዚህ የተነሳ ነው። ከእግዚአብሔር ባህሪ የተነሳ ያገኘነው ነገር ነው። ይሄ ስጦታ ነው ወገኖቼ፣ ከእግዚአብሔር ማንነት የተነሳ የተቀበልነው ስጦታ ነው። እግዚአብሔር ወገኖቼ ድሮም ይወደናል፣ ከጥንትም ይወደናል። ገና ከፍጥረት መጀመሪያ ጀምሮ እግዚአብሔር አምላክ የሰው ልጆችን ይወዳል። ይሄ የእግዚአብሔር ፍቅርነት የእግዚአብሔር ምህረት ትናንት የጀመረ ነገር አይደለም። ጀስት ኦል ኦፍ ኤ ሰደን እግዚአብሔር ምህረት ማድረግ አለብኝ ብሎ ወይንም ደግሞ ፍቅር መሆን አለብኝ ብሎ የሆነው ያመጣው ነገር ሳይሆን በቃ ከዘላለም በፊት የነበረ የእግዚአብሔር ማንነቱ ድሮም እግዚአብሔር የሰው ልጆችን ይወድ የነበረ መሆኑን ልናውቅ ያስፈልጋል። አሁንም ይወደናል። ይሄ ኮመን የሆነ በጌታ ስለሆነን አይደለም እኛን የወደደን፣ በጌታም ሳንሆን ጌታ ይወደን ነበረ። ከዚያም ፍቅሩ የተነሳ ነው ወደ ፍቅሩ መንግስት ያመጣን። አያችሁ፣ አንዳንድ ጊዜ ሰዎች በእግዚአብሔር ቤትም ሆነው ከሌላው የተሻሉ እንደሆኑ ከእግዚአብሔር ቤት ከሌለው በእግዚአብሔር ቤት ውስጥ ከሌለው የተሻሉ እንደሆኑ ኢቭን በእግዚአብሔር ቤትም ውስጥ ባሉት ሰዎች መካከል አንዱ ሌላው ጋር የማወዳደር ይሄ አንዱ ከሌላው ጋር ኮምፔር የምንደራረግበት ጉዳይ አይደለም ወገኖች። ሰው በስጦታ ራሱን ከሌላው ጋር ሊያወዳደር አይችልም። ሰው ራሱን ከሌላው ጋር ማወዳደር ካለበት ሰርቶ ጥሮ ግሮ በራሱ ጥረት ባመጣው ነገር ነው እንጂ በተሰጠው ስጦታ ከሌላው ጋር ሊወዳደር አይችልም። እና በእግዚአብሔርም ቤት አንዳንድ ጊዜ እንደዚህ አይነት ነገር ነው ያለን። የሆነ አንዱ ሌላውን ዳውን አድርጎ የማየት ዝቅ አድርጎ የማየት ወገኖቼ፣ ሰው በስጦታ ሊመካ አይገባውም። ይሄ ከእግዚአብሔር የተቀበልነው ስጦታ ስለሆነ ይሄ ደግሞ ስጦታ ለሰው ልጆች ሁሉ ስለሆነ መንገድ ላይ የምናየው ጌታን አያውቅም የምንለው ሰው እግዚአብሔር ይወደዋል፣ ጌታ ይወደዋል፣ ጌታ በፍቅር ይወደዋል። ልዩነቱ ምንድነው? እኛ የእግዚአብሔርን ፍቅር አውቀን ወደ እግዚአብሔር መንግስት መተናል። ያ ሰው ግን ያንን የእግዚአብሔርን ፍቅር አውቆ ወደ እግዚአብሔር መንግስት አልመጣም። ሲሆን ሊሆን የሚገባው እኛ ለዚያ ሰው በደጅ ላሉት ሰዎች ምሳሌዎች ሆነን የእግዚአብሔርን ፍቅር ማሳየት እንድንችልና ሰዎች ወደዚህ የእግዚአብሔር ፍቅርና የእግዚአብሔር ምሕረት እንዲመጡ ምክንያት መሆን ነው። ስለዚህ ያ ነው። ይሄንን ደግሞ ዮሐንስ 3:16 ላይ የምናነበው በጣም ኮመን የሆነው በተደጋጋሚ የምንጠቅሰው ቃል የሚናገረው ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው የሚለው። ዓለሙን ነው የሚለው።
እዚህ ጋር የሆነ የሰው ስም ጠርቶ እከሌን አይደለም የሚለው ዓለሙን እንዲሁ ወዷልና ወገኖቼ የተወደድነው አንደኛ እንዲሁ ነው። ሰንበዲ ስለሆንን አይደለም፣ ከከሌ ዘር ስለመጣን አይደለም፣ ኢትዮጵያዊ ኤርትራዊ ስለሆንን አይደለም። እግዚአብሔር አምላክ ዓለሙን ሁሉ እንዲሁ ስለወደደ እንዲሁ ፍቅር ስለሆነ ያለ ምክንያት ነው የተወደድነው። የእግዚአብሔር ፍቅር ነው ስንል እግዚአብሔር ለመውደድ ምክንያት አይፈልግም። የኔና የናንተን በቃ የሆነ የምናደርገውን በእግዚአብሔር ስም ስለምናደርገው ነገር አይደለም የወደደን፣ አስቀድሞ ወዶናል። ስለተወደድን ነው የምናደርገው እንጂ ለመወደድ ምንም ነገር አናደርግም። ለእግዚአብሔር ወገኖቼ ለእግዚአብሔር የምናደርገው ነገር እግዚአብሔርን ይበልጥ እንዲወደን አይደለም የሚያደርገው። በቃ ስለተወደድን ከውስጣችን ፈልቆ ከፍቅሩ የተነሳ ከውስጣችን መንጭቶ ነው ማድረግ ያለብንን ነገር የምናደርገው እንጂ እግዚአብሔር እንዲወደን የምናደርገው ነገር የለም። በቃ ተወደናል። በማይቀየር በማይለወጥ ፍቅር እግዚአብሔር አምላክ ወዶናል። ፍቅሩን ልንጨምረው ልንቀንሰው አንችልም። በምናደርገው ነገር ስራችን የሚያሳየው የእግዚአብሔርን ፍቅር መረዳታችንን፣ የእግዚአብሔርን ፍቅር ማወቃችንን፣ ያንን ፍቅር ደግሞ እግዚአብሔር ስለወደደኝ ብለን የምናደርገው ለፍቅሩ መግለጫ የምናደርገው ነገር ነው በምድር የምናደርገው ነገር እንጂ ለመወደድ የምናደርገው ምንም ነገር የለም ወገኖቼ። ኦልሬዲ ተወደናል እና ይሄንን ልናስብ ያስፈልጋል። እግዚአብሔር ፍቅር ነው ስንል ከወደደን ከትልቅ ፍቅሩ የተነሳ ስንል በቃ ሁላችንን ዓለሙን ሁሉ ነው የወደደው፣ ሁሉንም ነው የወደደው። ስለዚህ ይሄንን ልናስብ ያስፈልጋል ማለት ነው። ለዚህ ነው ከፍቅሩ የተነሳ ነው አንድያ ልጁን የሰጠው። መቼም ይሄ ለመረዳት በጣም አስቸጋሪ አይመስለኝም ልጆች ላለን ሰዎች እና ልጆቻችንን ማናችንም የፈለገውን ያህል ሌላን ሰው ብንወድ ልጆቻችንን እስከ መስጠት ድረስ ፍቅራችን ያን ያህል ትልቅ ሊሆን አይችልም። እግዚአብሔር አምላክ ግን ልጁን እስኪሰጥ ድረስ ነው ዓለሙን እንዲሁ የወደደውና ክብር ለጌታ ይሁንና ፍቅር አያችሁ እንደዚህ አይነት ዋጋ ነው የሚያስከፍለው። ሊከፈል የማይችል በዋጋ ሊተመን የማይችል ዋጋ የሚያስከፍል ነው ፍቅር። እኛ እግዚአብሔርን ወደነዋል፣ እግዚአብሔርን እንወደዋለን፣ እግዚአብሔርን እንወድሃለን ስንል is it really true? ከምራችን ነው የምንለው? ፍቅራችን በምንድን ነው ታዲያ የሚገለጠው? እንዴት ነው እግዚአብሔርን መውደዳችንን የምንገልጠው? እንዴት ነው? በምንድን ነው የሚገለጠው? ምን እንሰጠዋለን ለእግዚአብሔር ስለወደድ ነው ብለን ልንጠይቅ ያስፈልጋል ወገኖቼ። ተወደናል፣ እውነት ነው፣ እግዚአብሔር ልንወደው ያስፈልጋል። ግን ስንወደው ደግሞ የመውደዳችን ልክ የመውደዳችን ጥጉ የሚለካው ለእግዚአብሔር በምናደርገው ነገር ለእግዚአብሔር በመሰጠታችን ነው፣ ፍሬ በማፍራታችን ነው ወገኖቼ። ስለዚህ እንደዚህ በኤፌሶን ምዕራፍ 2 ከ1 እስከ 3 ላይ በወደቀው ሰው ተስፋ መቁረጥና ረዳት አልባነት መካከል እንዲህ ያለ በጣም ድራማቲክ የሆነ እና ተስፋ ፈንጣቂ የእግዚአብሔርን አስደናቂ የጸጋና የምህረት የፍቅርን ነገር ደግሞ በኤፌሶን 2 ከ4 እስከ 7 ባለው ክፍል እናያለንና ወገኖች የእግዚአብሔር ነገር ግን እንዴት ታላቅ ነገርና የሚገርም እውነት ነው። የእግዚአብሔር ምህረትና ፍቅር ለመዳናችን ዋና ቁልፍ ነገሮች እንደሆኑ በዚህ ክፍል እንመለከታለን ማለት ነው። የኛ አስተዋጽኦ ወገኖች የለበትም። በተለይ ከቁጥር 8 ጀምሮ ባለው ሐሳብ ይህ በስራ አይደለም፣ ከስራ አይደለም፣ ከኛ አይደለም፣ ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም ስለሚል የኛ የስራችን ውጤት አለመሆኑን በደንብ የምናውቅ ይመስለኛል። ከዚህም በፊት ደግሞ ስለ ቅዱሳንና ነውር አልባ እንሆን ዘንድ የሚለውን ሐሳብ ስንነጋገር ቅድስና ራሱ የእግዚአብሔር ስጦታ እንጂ ከኛ የመጣ ከስራችን የሆነ እንዳይደለ ልናይ ሞክረናል። እዛና ወደዛ ሐሳብ አልመለስም። ግን ደግሞ ከ8 እስከ 10 ያለውን ክፍል ስንመለከት የምናየው ነው የሚሆነው እንዴት ከስራችን እንዳይደለ ማለት ነው። ተስፋ ከማጣት የተነሳ የጮኸውን ወይም እየጮኸ ያለውን የሰው ልጆች የእርዳታ ጩኸት ሰምቶ እግዚአብሔር የፍቅር መልስ ሲሰጥ እንመለከታለን። ሮሜ 5 ላይ የእግዚአብሔር ቃል ገና ደካሞች ሳለን ይላል ከቁጥር 6 ጀምሮ ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል ካለ በኋላ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ወገኖቼ ይሄ እግዚአብሔር ለኔና ለናንተ ያለውን ፍቅር ለኔና ለናንተ ያለውን ምህረት ልናስብ ያስፈልጋል። ሰው ሁሉ መወደድ ይፈልጋል፣ ናቹራል ስለሆነ ማለት ነው። መቼስ የተፈጠርነው ከውድቀት የተነሳ አዳም ካመጣብን ውድቀት የተነሳ ያ ነገር ጠፍቶ በዓለማችን ጥላቻ፣ ራስ ወዳድነት የበዛ ቢመስለንም እንኳን በእግዚአብሔር ባህሪ ስለተፈጠርን
ፍቅር በእኛም ውስጥ አለና ከዚያም የተነሳ እኛ ሰዎችንም የመውደድ ነገር ይኖረናል። ሰዎችም ደግሞ እኛን እንዲወዱን እንፈልጋለን። ይሄ ናቹራል የሆነ ነገር ነው። ናቹራል ቢሆንም ግን የሰው ፍቅር ሁልጊዜ በምክንያት ነው የምንወደው። በቃ እንደዚህ ስላደረገልን እንደዚህ ስለሆንን ብለን ነው ሰዎችን የምንወደው። እግዚአብሔር ግን ሲወደን እንዲሁ ነው የወደደንና ልጁን በመስጠት ነው የወደደንና ፍቅራችንን እኛም የምንወደውን ሰው በስጦታ ፍቅራችንን እንደምንገልጥ ጌታ እግዚአብሔር አምላክ ደግሞ ፍቅሩን የገለጸው ልጁን ኢየሱስ ክርስቶስ በመስጠት ነው። ገና ኃጢአተኞች ሳለን፣ ገና ጠላቶች ሳለን፣ ገና ደካሞች ሳለን ክርስቶስ ስለኛ ሞቷልና ይላል። ደግሞ የተከፈለው ዋጋ ምን አይነት እንደሆነ ልናስብ ያስፈልጋልና ክብር ለአምላካችን ለእግዚአብሔር ይሁን። ግን መወደድ እንፈልጋለን የሚለውን ሐሳብ ያመጣሁበት ዋናው ምክንያት ምንድነው? መወደድ እንፈልጋለን፣ ግን ከእግዚአብሔር የበለጠ ሊወደን ግን የሚችል ማንም የለም። በቃ ተወደናል። የተወደድነው ደግሞ በእግዚአብሔር ፍቅር ነው። ከዚያ ፍቅር የበለጠ ሊወደን የሚችል ሌላ ፍጥረት የለም። ሌላ ፍጥረት ሊኖር አይችልም። ስለዚህ በቃ የተወደድን ሰዎች እንደሆንን ልናውቅ ያስፈልጋል። በእግዚአብሔር ተወደናል። ከዚህ የበለጠ ፍቅር ከየትም ሊመጣ አይችልም ማለት ነው። በህይወት መኖርና መኖር በጣም የተለያዩ ነገሮች ናቸው። ለምሳሌ አንድ በጣም እንበልና የወደቀን ሰው በህመም ምክንያት ሊሆን ይችላል ወይ ጉዳት አደጋ ደርሶበት ሊሆን ይችላልና መንገድ ላይ የወደቀን ሰው አንስታችሁ ሆስፒታል ብትወስዱትና ሕክምና እንዲያገኝ ብታደርጉት ግን ሆስፒታል ጀስት ድሮፕ አድርጋችሁት ወደ ቤታችሁ ብትሄዱ ያ ሰው እንበል ከአንድ ወር በኋላ ከህመሙ ቢነቃ አንኮንሽስ ሆኖ የነበረ ቢሆንና ከዛ ነገር ቢነቃና በዙሪያው ቢያይ ማንንም ሰው ባያገኝ በህይወት መኖሩን ሲያስብ ከዛ የት ነኝ ምናምን ብሎ እዛ አካባቢ ያሉ ሆስፒታል የሚሰሩ ሰዎችን ነርሶችን ቢጠይቅና አይ ሆስፒታል ነው ያለው እዚህኮ አንድ ወር የሚያህል ገደማ ቆይተህ ነበረ ተኝተህ ነበረ እና ዘመድ የለህም ወይ የሆነ ሰው ነው አምጥቶ ጥሎ የሄደው ቢባል የሚከፍለው ከዛ በኋላ የሚሄድበት ባይኖረው ያ ሰውና የሆስፒታሉንም ቢል የሚከፍልለት ሰው ባይኖር ልክ በቃ አሁን መውጣት ትችላለህ ተሽሎሃል ተብሎ ለመውጣት ቢዘጋጅና የሆስፒታሉ ቢል ቢነገረው ለምሳሌ 100,000 ፓውንድ ቢሆን የሆስፒታሉ ቢል ይሄ ሰው ምንድነው የሚለው ብሞት ይሻለኝ ነበረ ያ ሰው ወደ ሆስፒታል ባያመጣኝ ይሻለኝ ነበረ ነው የሚለው። ግን ያ ሰው ደግሞ ወደ ሆስፒታል የወሰደው ሰው ሕክምናውን ጨርሶ እስኪወጣ ድረስ ተከታትሎ ቢያሳክመው የሆስፒታሉን ቢል ቢከፍልለት ከዚያም በኋላ ደግሞ ከሆስፒታል ከወጣ በኋላ በቃ ግድ የለም ከኔ ጋር አኖርሃለሁ እንደ ልጆቼ እንደ አንዱ አደርግሃለሁ ምንም አትሆንም አይዞህ ብሎ ግን የራሱ አድርጎ ያንን ሰው ቢወስደው ከወደቀበት አንስቶ ቢወስደው ህይወቱን ማለት በህይወት እንዲኖር ማድረግ ብቻ ሳይሆን ከዛ በኋላ ህይወቱም እንዲቀጥል አደረገለት ማለት እሱ ነው። እግዚአብሔር አምላክ ህይወትን ሰጠን ስንል በዚህ ስፍራ ምንድነው የሚለው ከክርስቶስ ጋር ህይወትን ሰጠን ነው የሚለው እና የሰጠን ህይወት ዝም ብሎ እንድንኖር የሚያደርግ ህይወት ሳይሆን ልክ እንደዛ ወደ ሆስፒታል እንደተወሰደው ልጅ ከሞት ወደ ህይወት እንዲመጣ ሊሞት የነበረውን ወድቆ አደጋ ደርሶበት ሊሞት የነበረውን ይሄንን ሰው ሆስፒታል ወስዶ ትሪትመንት አግኝቶ በህይወት እንዲኖር ማድረግ መቻልና ግን ያንን ሰው ከዚያ በኋላ ደግሞ መኖር እንዲችል ቀጣይ ህይወቱ ደግሞ የተሻለ በቃ መኖር የሚችልበትን ነገር ስናመቻችለት ሁለቱ የተለያየ ነገር ነውና እግዚአብሔር አምላክ ከክርስቶስ ጋር ህይወትን ሰጠን ሲል ዝም ብሎ ማለት በህይወት ኑሩ ብሎ ብቻ ቢተወን አይ ቲንክ ላይፍ ምንም ትርጉም አይኖረው። ግን የሰጠን ህይወት ከክርስቶስ ጋር ህይወትን ሰጠን ሲል ልክ ክርስቶስን ባስነሳበት ክርስቶስን እንዲኖር ባደረገበት ህይወት ከዚያ በኋላ ደግሞ ህይወታችን የሚቀጥልበትንም ነገር አብሮ ነው የሰጠን። ልክ ያንን ከሆስፒታል አስገብቶ ትሪትመንቱን አግኝቶ ቢሉ ተከፍሎለት በቃ ከዚህ በኋላ እንደ ልጆቼ እንደ አንዱ አደርግሃለሁ ብሎ ከዛ በኋላ ያለውን ህይወት ደግሞ በቃ እኔ ቴክ ኬር አደርግሃለሁ ብሎ እንደወሰደው ልክ እንደዛ ነው እኔና እናንተን ወገኖቼ እግዚአብሔር የወሰደን ልጆች ሲያደርገን ህይወትን ከክርስቶስ ጋር ሲሰጠን ልክ እንደ ልጄ እንደ ክርስቶስ ህይወታችሁ ከዚህ በኋላም ቀጣይ እንዲሆን ደግሞ አደርገዋለሁኝ እና ትዝ ይላችኋል ሕዝቅኤል ላይ ስለዚያ ከነ ደሟ የተጣለችውን አራስ ልጅ ሲናገር መጽሐፍ ቅዱስ በዚያ ክፍል ተጥለሽ ነበረ ከተወለድሽ በኋላ ማለት በጨርቅ አልተጠቀለልሽም አልታጠብሽም
ከነደምሽ ተለውሰሽ ተጥለሽ ነበረ እኔ ግን በህይወት ኑሪ አልኩሽ ይላልና በህይወት ኑሪ አልኩሽ ሲል መኖር እንድትችል ህይወት እንዲኖራት ማድረግ ብቻ ሳይሆን ለህይወቷ ቀጣይነት የሚያስፈልጋትንም ነገር እንደሰጣት እንዳሳደጋት እንደተንከባከባት አባት እንደሆናት ነው የሚናገረው አንስቶ አጥቦ በጨርቅ ጠቅልሎ አሳድጎ ከዛ በኋላ ወጣት ሆና እንዳደገች ይናገራል እግዚአብሔር ቃል እና እኔና እናንተንም እግዚአብሔር አምላክ ህይወትን ሰጠን ከክርስቶስ ጋር ህይወትን ሰጠን ሲል የእግዚአብሔር ቃል ምን ማለት ነው ህይወታችን ቀጣይ እንዲሆን ከክርስቶስ ጋር ህይወትን ሰጠን ማለት ነው ቀጣይነት ያለው ከዛ በኋላ ለሚኖረን ህይወት የሚያስፈልገንን ነገር ሁሉ ለመስጠት ነው ያዳነንና ህይወትን የሰጠን እንጂ በቃ ዝም ብሎ በህይወት ለመኖር አይደለም በህይወት ለመኖር ምንም ዝም ብሎ ኑር ለማለት ብቻ እግዚአብሔር አምላክ ህይወትን እንዳልሰጠን ልናስብ ያስፈልጋል ከክርስቶስ ጋር ህይወትን ሰጠን የሚለው ሐሳብ እንደዚህ አንደርስታንድ ብናደርገው ጥሩ ነው አዳም የጣለውን የእግዚአብሔርን ህይወት የእግዚአብሔርን እስትንፋስ በክርስቶስ አማካኝነት ነው የሰጠንና ክርስቶስ ወደ ህይወታችን ሲገባ ክርስቶስ ወደ ህይወታችን ሲመጣ ክርስቶስ ህይወታችን ሲሆን ስንቀበለው በእምነት ስንቀበለው ክርስቶስ በህይወታችን መኖር ሲጀምር ያን ጊዜ በአዳም ምክንያት አተን የነበረውን የእግዚአብሔርን ህይወት መልሰን ተቀበል ነው ማለት ነው ስለዚህ በእኛ ውስጥ ክርስቶስ ሲኖር አሁን የእግዚአብሔርን ህይወት መኖር እንጀምራለን ማለት ነው ይሄንን ሐሳብ የያዘ ነው ከክርስቶስ ጋር ህይወትን ሰጠን ስንል መንፈሳዊ ህይወታችንን ያ ከእግዚአብሔር ጋር ኮሙኒኬት የምናደርገውን ባለፈው ስንነጋገር ነግሬያችኋለሁ ህይወታችን ሁለት በር እንዳለው አንዱ እግዚአብሔር የሚገባበት አንዱ ደግሞ ሰይጣንና የዓለም ነገር የሚገባበት ብዬ ስነግራችሁ ነበርና እግዚአብሔር የሚገባበትን በር ስንከፍትለት እግዚአብሔር ክርስቶስን ማስገባት ቻለ ክርስቶስ በእኛ ህይወት ገባና ህይወትን ሰጠን ክርስቶስ አሁን በእኛ ይኖራል ማለት አሁን ህይወታችን ቀጣይነት እንዲኖረው የሚያደርግ ያ የእግዚአብሔር ህይወት አዳም መጀመሪያ ከመውደቁ በፊት የነበረው የእግዚአብሔር ህይወት በህይወታችን ኖረ ወይንም ደግሞ ተቀበልን ያንን ህይወት ማለት ነውና እሱ ነው ከሞት ወደ ህይወት ተሻገርን ወይንም ህይወትን ሰጠን የሚለው ሐሳብ ያንን ነው የሚያመለክተው ዮሐንስ 10:10 ላይ የእግዚአብሔር ቃል ሌባው ሊሰርቅ ሊያርድና ሊያጠፋ እንጂ ስለሌላ አይመጣም ካለ በኋላ እኔ ግን ህይወት እንዲሆንላችሁ ይላል እንዲበዛላችሁ መጣሁ ያ ክርስቶስ በእኛ ውስጥ ሲሆን የምናገኘው ህይወት ለኛ ብቻ ህይወት የሚሰጥ ሳይሆን ህይወቱ ደግሞ የሚበዛ ነው ለሌሎች ሼር የሚደረግ ነው ለሌሎች የሚቆረስን ህይወት ጭምር ነው የሰጠንና ህይወት እንዲሆንልን ነው እግዚአብሔር አምላክ የሰጠን ህይወት ይሄ እኛ የምናስበው ይሄ በስጋ ያለንን አይነት ህይወት አይደለም ያ መንፈሳዊውን ህይወት ከእግዚአብሔር ጋር የሚያኖረን ህይወት ማለት ነው ወገኖቼ ኢየሱስ ክርስቶስ ከሙታን ተነስቷል ስንል አማኞች ደግሞ በእርሱ አማካኝነት ወደ መንፈሳዊ ህይወት መተዋል ማለት ነው ያ ከሙታን ያስነሳው ምዕራፍ 1 ቁጥር 20 ላይ የኃይሉን ታላቅነት በገለጠበት ክፍል ላይ ማለት ነው ኤፌሶን ምዕራፍ 1 ላይ በዚያ መንፈስ በዚያ ኃይል ክርስቶስን ባስነሳበት ለክርስቶስ ህይወትን በሰጠበት በዚያ ኃይል ነው ለኔና ለናንተም እግዚአብሔር አምላክ ህይወትን የሰጠን ማለት ነው እናንተም ቆላስይስ 2:13 ላይ በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ህይወትን ሰጣችሁ በደላችሁን ሁሉ ይቅር አላችሁ ይላል ከእርሱ ጋር ህይወትን ሰጣችሁ ከክርስቶስ ጋር ማለት ነው ስለዚህ ከክርስቶስ ጋር የሚያኖር ከእግዚአብሔር ጋር የሚያኖር ህይወትን ነው የተቀበልነው እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል ከክርስቶስ ጋር ከተነሳችሁ ይሄ የመነሳትን ነገር ነው ቀጥሎ ያለው ሐሳብ ደግሞ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል አሁን አማኞች ወገኖቼ እኔና እናንተ ፖዚሽናችን ሁለት ፖዚሽን ነው ያለን ፊዚካሊ በምድር ነው ፖዚሽናችን በያለንበት ነው በሰማይ ደግሞ በአብ ቀኝ ከክርስቶስ ጋር ፖዚሽን አለ ህይወትን ሰጠን ብለናል ቀደም ያ የተቀበልነው ህይወት የክርስቶስ ህይወት ነው ህይወታችን ቀጣይ እንደሆነ የሚያስፈልገን ነገር ሁሉ ለመስጠት ነው ህይወትን የሰጠን ብያችኋለሁ ግን ህይወትን ከመስጠት ያለፈ ደግሞ ከሙታን ልክ ክርስቶስን ባስነሳበት ኃይል አስነሳን አላዛርን ሲያስነሳው የዛችን ባልቴት ልጅ ጎበዙን ሲያስነሳው አንተ ጎበዝ ተነስ ብሎ ስሙን ጠርቶ ሲያስነሳው አላዛርንም አላዛር ሆይ ተነስ ብሎ ሲያስነሳው ጀስት ስጋዊ ህይወት ነው የሰጣቸውና ያ ስጋዊ ህይወት ደግሞ አንድ ቀን እንደማንኛውም ሰው ያበቃና እንደገና ወደ ቀጣዩ ዓለም ይሄዳሉ
ለኔና ለናንተ የሰጠን ህይወት ግን የዘላለሙን የሆነውን ህይወት ከእግዚአብሔር ጋር የሚያኖረውን ከክርስቶስ ጋር የሚያኖረውን ህይወት ነው የሰጠን አንደኛ። ሁለተኛ ደግሞ እነዚህን ሰዎችና አልዓዛርንም ይሄንን ጎበዝም ካስነሳቸው በኋላ ሄደ ጌታ ኢየሱስ ክርስቶስ። ከዛ ሰዎቹ ናቸው ምናልባት የተገነዙበትን ጨርቅ የተጠቀለሉበትን ጨርቅ ፈተው ሊለቋቸው የሚችሉት። ለኔና ለናንተ ግን የሰጠን ህይወት ዝም ብሎ አስነስቶ የሄደው አይነት ህይወት ሳይሆን በቃ አብሮን ለመኖር ከኛ ጋር ለመሆን ከኛ ጋር ህይወታችን ከሱ ጋር እንዲቀጥል በሚያደርግ መንገድ ነው ህይወትን የሰጠን። በህይወት ኑሩ ካለ በኋላ መነሳት የሚለው ትንሣኤ የሚለው ደግሞ ከእርሱ ጋር አስነሳን ሲል ያ ክርስቶስን ባስነሳበት ከአለቅነት ከስልጣናት ከኃይላት ከጌትነት ሁሉ በላይ ባደረገው በዚያ በእግዚአብሔር ኃይል ክርስቶስን ባስነሳበት በዚያ ኃይል ነው እኔና እናንተንም ከሙታን ያስነሳል ማለት ነው። ያ ክርስቶስ የተነሳበት የትንሣኤ ኃይል አልተገለጠብንም፣ ግን በውስጣችን ያ ኃይል ስቲል ይኖራልና ያኔ ሙታን በሚነሱበት ጊዜ ግን ያ ክርስቶስን ያስነሳበት ኃይል በእኛም ደግሞ በሞተው ማንነታችን ላይ የሚገለጥበት ዘመን ይመጣል። ወገኖቼ እግዚአብሔር አምላክ የመጨረሻውን የሰው ልጅ ጠላት ሞት ሆይ መውጊያ የታል፣ ሲኦል ሆይ ድል መንሳት የታል የተባለውን የመጨረሻውን እሱን የሰው ልጆችን ጠላት ድል ነስቶ ነው ህይወትን የሰጠን። እንደገና ደግሞ ከክርስቶስ ጋር እንድንነሳ ያደረገንና ከክርስቶስ ጋር የተነሳንበት ኃይልም ደግሞ ልክ ክርስቶስ ከሙታን በተነሳበት በዚያ ኃይል ነው ማለት ነውና አምላካችንን እናመሰግናለን። የተነሳንበት ጉልበት በእግዚአብሔር ጉልበት እንደሆነ በእግዚአብሔር ኃይል እንደሆነ ልናስብ ያስፈልጋል። ህይወትን ሰጠን፣ ከሙታን ተነሳን፣ በአብ ቀኝ አስቀመጠን የሚለው ነገር አማኞች ከኢየሱስ ክርስቶስ የህይወት ልምምዶች ውስጥ ዋና ዋና የሚባሉትን በመንፈስ ተካፍለናል። ስቅለትን፣ ሞትን፣ የቀብር ስርዓትን፣ ትንሣኤን፣ እነዚህን ክርስቶስ በዙፋን ላይ እንደተቀመጠ እኛም ደግሞ አማኞች ከእርሱ ጋር አብረን በአብ ቀኝ ስንቀመጥ ዙፋናት ላይ እንደምንቀመጥ የእግዚአብሔር ቃል ይናገራል። ይሄ በቃ የእግዚአብሔር ቃል እውነት የሚነግረን ይሄንን ነው። ሮሜ 8:17 ላይ ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን ካለ በኋላ አብረን ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። አብረን ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። እዚህ ጋር አብረን እንድንከበር የሚለው ይሄ ከክርስቶስ ጋር ክብርን ሼር እንድናደርግ ከክርስቶስ በከበረበት ክብር እንድንከብር የሚል ሐሳብ ነው ያለው። ፕሮባብሊ የእንግሊዘኛ ትራንስሌሽኖችን ብትመለከቱ ያንን ነው የሚናገረው። አማኞች በጥምቀት አማካኝነት የክርስቶስን ሞት የክርስቶስን ትንሣኤ እንደ ምሳሌ አድርገን ያንን ኤክሰርሳይዝ አድርገናል አይደለ? ውሃ ውስጥ ስንገባ ክርስቶስ እንደሞተ እኛም ሞተናል ማለታችን ነው። ከውሃ ውስጥ ስንወጣ ደግሞ ክርስቶስ ሞትን ድል አድርገው እንደተነሳ እኛም ደግሞ ተነስተናል ብለን በምሳሌ ማሳየታችን ነውና እነዚህን ሁሉ ነገሮች ምሳሌያዊ በሚመስል እውነት ከክርስቶስ ጋር ተካፍለናል። ሞቱን ሞተናል። ስቅለቱን ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ ይላል። አሁን የምኖረው ኑሮ በክርስቶስ ኢየሱስ ባለኝ እምነት ነው እንጂ በእኔ አይደለም ብሎ ገላትያ ላይ እንደሚናገር ስቅለቱን፣ ሞቱን፣ ትንሣኤውን ሁሉ አብረን ሼር እንዳደረግን እንመለከታለን ማለት ነው በዚህ ስፍራ። ቆላስይስ 2:12 ላይ በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይለናል። ቆላስይስ 2:12 ያነበብኩላችሁ። ሮሜ 8:11 ላይ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል እያለ ይናገራልና እግዚአብሔር ለክርስቶስ ያደረገውን በሙሉ ክርስቶስ ደግሞ ለኛ ለአማኞች አድርጎታል ማለት ነው። ኤፌሶን 1:20-21 ላይ ክርስቶስንም ከሙታን ሲያስነሳው ከአለቅነት፣ ከስልጣናት፣ ከኃይል፣ ከጌትነት ሁሉ በላይና ይሄ ከክርስቶስ ጋር ሲያስነሳው ከአለቅነት፣ ከኃይላት፣ ከጌትነት፣ ከስልጣናት ሁሉ በላይ አድርጎ ሁሉን ከእግሩ በታች ያስገዛለት ሲል እኛንም በዚያ ጉልበት ካስነሳንና በአብ ቀኝ ካስቀመጠን ከአለቅነት፣ ከስልጣናት፣ ከጌትነት፣ ከኃይላት ሁሉ በላይ አድርጎ እንዳስቀመጠን ልናስብ ያስፈልጋልና ክርስቶስን ከሙታን እንዳስነሳው እኛንም አስነስቶናል፣ ከእርሱ ጋር አስነሳን ስለሚል
እንደገና ደግሞ በሰማያዊ ስፍራ በአብ ቀኝ አስቀመጠን ሲል ክርስቶስን በአብ ቀኝ እንዳስቀመጠው እኔና እናንተንም ደግሞ ካስነሳን በኋላ በአብ ቀኝ አስቀምጦናል ማለት ነውና በህይወት መኖር አንድ ነገር ነው፣ ህይወትን ሰጠን ስለሚል ማለት ነው። ግን በህይወት እንድንኖር ብቻ ሳይሆን አንደኛ ከክርስቶስ ጋር ነው ህይወትን የሰጠን። የተሰጠን ህይወት የእግዚአብሔር ህይወት ነው። እንዳልኳችሁ አዳም የጣለውን ያንን የእግዚአብሔርን ህይወት ነው ክርስቶስ በእኛ ውስጥ በመኖሩ ምክንያት ሪስቶር ያደረገው ብያችኋለሁ። ግን ያንን ህይወት ብቻ ሰጥቶ ሳይሆን የተወን ልክ ደግሞ ክርስቶስን ከሙታን ባስነሳበት በዚያ ጉልበት እኛንም ስላስነሳን ከአለቅነት፣ ከስልጣናት፣ ከጌትነት፣ ከኃይላት ሁሉ በላይ የሆነውን ኃይል በእኛ ውስጥ አስቀምጧል። በዚያ መንፈስ ነው ያስነሳን። ክርስቶስን ባስነሳበት ሮሜ ላይ እንዳነበብኩላችሁ ማለት ነው። ክርስቶስን ከሙታን ያስነሳው መንፈስ በእናንተ ውስጥ ቢኖር ነው የሚለውና ያ መንፈስ ክርስቶስን እንዳስነሳው እኛንም ደግሞ ለሚሞተው ስጋችን ህይወትን ይሰጠዋል ይላል። ሌላው ደግሞ ክርስቶስን ከአለቅነት፣ ከጌትነት፣ ከኃይላት፣ ከስልጣናት ሁሉ በላይ አድርጎ በአብ ቀኝ ካስቀመጠው እኛንም ደግሞ አብሮ በአብ ቀኝ ካስቀመጠን ክርስቶስ በአብ ቀኝ ሆኖ ከአለቅነት፣ ከስልጣናት፣ ከጌትነት፣ ከኃይላት ሁሉ በላይ ሆኖ ሲገዛ እኛም ከሱ ጋር በአብ ቀኝ ካለን ከክርስቶስ ጋር አብረን እንደምንገዛ ነው የምናየው ማለት ነው። በአብ ቀኝ ካለን ከክርስቶስ ጋር እኛም ደግሞ በዚያ መንፈስ፣ በዚያ ስፒሪት፣ በዚያ ጉልበት፣ በዚያ ኃይል ያ የመግዛት ነገር በእኛም ውስጥ እንዳለ ልናስብ ያስፈልጋል። ክብር ለጌታ ይሁን።